መምህር ዘላለም ወንድሙ ሽኝት። በዚህ ሰዓት የመምህር ዘላለም ወንድሙ አስከሬን ከቦሌ መድኃኔዓለም ወደ መስቀል አደባባይ እየተሸኘ ይገኛል። የቀብር ስነ ስርዓቱ በቅድስት ሥላሴ ካቴድራል ቀብር ይፈጸማል። ረቡዕ ለሐሙስ ከሌሊቱ 6 ሰዓት ጀምሮ በቦሌ ደብረ ሰላም መድኃኔዓለም ካቴድራል ሰዓታት ተቆሞ ከጠዋቱ 1 ሰዓት እስከ 3 ሰዓት በካቴድራሉ ጸሎት ፍትሐት ተከናውኗል። ጸሎቱ አጭር ጸሎትና ያሬዳዊ ዝማሬ ከተከናወነ በኋላ ከካቴድራሉ ወደ መስቀል አደባባይ በእምቢልታ በዝማሬ ታጀበ ጉዞ ተካሂዷል። ትልቁና ሁለተኛው መርሃ ግብር ይከናወንበታል በተባለው በመስቀል አደባባይ ከቀኑ 5 ሰዓት እስከ 6 ሰዓት ሙሉ የጸሎት ናኩቶ እና ያሬዳዊ ዝማሬ እየቀረበም ይገኛል። የሐዘን መግለጫዎች በቅዱስ ፓትርያርኩ ጭምር ቀርቦ ቀኑን የሚመለክበት ትምህርት ተሰጥቶ የመምህር ዘላለም ወንድሙ የሕይወት ተሞክሮ ገለጻ ተደርጎ ቡራኬ ከተሰጠ በኋላ ደግሞ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል በዝማሬ የታጀበ ጉዞ ይደረጋል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል በሚደረገው ሦስተኛው መርሃ ግብር የካቴድራሉ ሊቃውንት ያሬዳዊ ዝማሬ ካቀረቡ በኋላ በአባቶች የመጨረሻ ቃለ ምዕዳን ተሰጥቶ ኪዳን ተደርሶ ከቀኑ 9 ሰዓት ገደማ የመምህር ዘላለም ወንድሙ ቀብር ይፈጸማል። እነዚህ መርሃ ግብሮች ምዕመኑ ለጸጥታ አካላት ለፍተሻ እንዲተባበር ተጠይቋል። መምህር ዘላለም ወንድሙ ወደ ሀገር አሜሪካ እንደሄዱ ማረፋቸው ይታወቃል።